ያነካካች እንደሆነ ስላወቁ እኔ አጀንዳ አደርገዋለሁ እኔ አደርገዋለሁ ያ እስኪ ጃኒ መጀመሪያ ለስማታ ከዛን ጆን ዳንኤልን ሰዋል እስቲ ኢንሳይደሮች የላኩልኝ ሊያው ኢንሳይደሮች የጃኒ ዩቲዩብ ላይ የለም እንዴ ጋይስ ሁሉም አንድ ላይ ተሰብስበው ማለት ነው ሁሉም አንድ ላይ ተሰብስበው ቅንጥብ የላካችሁልኝ አለ ግን ሐሳብ ጋይስ ባለፈው ስለ አዶናይ የሆነ ፒኪኒ የሚሸጥ ልጅ ፒኪኒ ሴቶች እንቢ ሲሉት ለሱ እግር መክፈት ሲያቀታቸው እንቢ ሲሉት ሲንቁት የሴቶችን ፒኪኒ ያነሳ የሚያሸተው ታውቁታላችሁ የሆነ ፊቱ 70 ደረጃ ፊት አታውቁትም ፊቱ ከዚህ እስከዚህ ረጅም ፊት ያለው ልጅ አወቃችሁት ሴቶች እሺ ብለው እግራቸውን አይከፍቱለት የሚሸጠውን ፒኪኒ ነው አንስቶ የሚያሸተው አወቃችሁታ ያ እሱ አዶኒያ ላይ የሰደበው ቀን እኔ ለጆን ዳንኤል ምን ስለው ነበር ጋይስ ምን ስለው ነበር የአዶኒያን አካውንት ምታሳድደው አልኩት ቃል በቃል የኔ ዩቲዩብ ላይ ተመልሳችሁ መስማት ትችላላችሁ ቃል ምታሳድደው ጃኒ ያንተ ተለማማጭ እንድትሆን ስለምትፈልግ ነው እንጂ ስለምትወዳት አይደለም ያለኔ አይሆንልሽም ብለ ፊት ለፊት ላይ ሰው ሁላ ያላንተ እንደማይሆንላት ለማሳበቅ ብቻ ነው እንጂ ለሌላ ነገር አለም ልጁ እንደዚህ የምታሳድደው ስል አልነበር አላልኩ የነበራችሁ ሰዎች ትላንት ወደ መቼ ቀን ከ3 ቀን ምናምን በፊት ሳውራ ስለዛ ፊቱ 70 ደረጃ ፊት አዶኒያ ቲክቶኩ ተዘግቶ ዝናው ሲቀንስ አለኔ አይሆንልሽም ብለ እሷን ባንተ ስር ማንበርከክ ነው ያንተ አላማ አላልኩትም የሚገርመው ነገር ጃኒ ስታወራው ሰማው ትንሽ ከተጣላ ዘጋውብሻለሁ እያለ ያስፈራራኛል ስትል ይወርድ I'm psychologist serious ያ እኔ ያልኩትን ነገር ነው እሷም ያለችው ያ thank you insider ያ እኔ ያልኩትን ነገር ነው ያለችው ጆን ዳንኤል ለምንድነው እንደዚህ ያደረገኝ ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱ ያሰፋኝ ኦኬ ራሱ ነው ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ ኦኬ ጋይስ ምንም ይያላቅም ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ ስላሳየው መሰለኝ ስንጣላ ጋይስ ከማጋ እንደምጣላ አወቁ ቢያንስ ተብተብ አድርጉ ኮፒ ሊንክ አድርጉ ከቻላችሁ ጋለሪ ምናምን ነገር ብትሞሉ በጊፍት ኃይል እቀመጣለሁ እሺ የማንም እኔ የልቤን ተናግሬ ለምድርግም አይል እሺ ብቻ ነውስተማውራ ጠብቁኝ እኔ ስተምጫስ ጊቀስተምል ብቻ እሺ አንድ ሰው ኤም ፔጅ ይጠብቀዋል ላይቪ ነው የሚያዘጋው ስንደባበር ላይቪ ነው የሚያዘጋው ከዛ ከኔ ጋር መታረቅ ሲፈልግ ላይቪ ነው ያዘጋው ከዛ ሂጂ ለምንዋለው በዛ ሰዓት ማንንም ማቆስ የለም ላይቪሽን አይ ሲጣላ ላይቪሽን አዘጋለው ይላታል ሄዳ ተለምነዋለች ይሄን አያደርግም ብላችሁ ነው ጋይስ እየተከራከራችሁ ያላችሁ
እኔ እኮ ከማከማ ጋር እንደማወራ እኮ ሳስበው ለምን ደጋፊና ተቃዋሚ ከሚል አንፃር ነው ሰዎች እዚህ ጋር ያሉትና ቆይ አይኔን ጨፍኝ እንደ ጴንጤ ጸሎት ነው ማለት ማወራው። ማጥፋት ይችላል አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? እሱ አይታወቅም። በጣም ጎበዝ ሴት ነኝ፣ አይነዋቀዋለሁ። ስለ ራሴ ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ያለው ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ፣ ቁስል ስላሳየው መሰለኝ። ስንጣላ ላይቬ ነው የሚያዘጋው፣ ስንደባበር ላይቬ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀስ የለም። ላይቭሽን ማጥፋት ይችላል አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ። እንዴት ነው የምታወሪው? ካወራሽ ስሜን አጠፋሽ ይላል ያደርገዋል። በደና ጊዜ ሰዎች ቲክቶክን ሳያውቁ ጎርጉሮ ደረሰበት። እቺ ብቻ ነች እውቀቱ። ሀበሻ ትንሽ እውቀት ካለው ስለ ሚዲያ ጋይስ፣ ሚዲያውን የመሰረተ ሰው እንኳን እንደኛ ሀበሻም ሲያቀራራ ሲያጠረሽ አናየውም። በነገራችን ላይ ወይ ዩቲዩብ ላይ ወይ የ3 ወር ኮርስ ይወስዳሉ። ቲክቶክ ላይም ወይ የመጀመሪያ የለም በመነካካት ተለምደዋል። በነገራችን ላይ እኔ እንኳን ከገባው ቲክቶክ ከገባው አለመድኩ፣ እየሰለጠንኩ አልመጣው። ዩቲዩብ ላይ የ3 ወር ኮርስ ይወስዱና የዩቲዩብ ዋና መስራች እንደዚህ ያደረገ፣ የፌስቡክ ዋና መስራች እንደዚህ ያደረገ። እንደ ሀበሻ መሰሪነት ገባችሁ? የነሱ መሰሪነት ደግሞ ያንተ መውደቅ ለነሱ ልውና መነሳት ወይ ደግሞ ማደግ ቢሆን ኖሮ ቢያረጉት ጥሩ ነው። ግን ያንተ መውደቅ ለነሱ ማይጠቅማቸውም። የሚገርመው ነገር ይዞ ነው የሚወድቀው። ምክንያቱም እንደዚህ አይነት ምቀኛ ነህ እንዴት ይባላል? ሰዎች ካንተ እየገሸሹ ነው የሚመጡት። አንድ ሀበሻ መኪና ልክ መንጃ ፍቃድ እንደወሰደ ውሃ እየረጨብን ነው የሚሄደው። አይታችሁ ከሆነ መኪናውን የሰራት እንኳን ዋና የሰራው ካምፓኒ ወይም ደግሞ የሰራው ባለቤት እንኳን የአይምሮ ባለቤት እንኳን ይሄን ያለ ያቀራራ። የመኪናውን የሰራው ሰውዬ መኪና መስራቱ ራሱ አናውቅ። ሀበሻ ግን ገዝቶ ገና በክሬዲት ለሚነዳት መሬት አንሶት በሰማይ ላይ ቢበር ደስ ይለዋል። ለምን? ምኞታችን ሰቀጫም ብቻ ስለሆነ አይምሮአችን ሰኺፎች ስለሆነ። ጆን ዳንኤል ይሄንን ታደርጋቸዋል። ምክንያቱም ለምን እንደሆነ ታውቃለህ? አንተ እያያደከው ማን እንደሆነ ታውቃለህ? ቆይ አንድ ሰው ብሎክ ላድርግ። የሸርሙጣ ልጅ አንድ ሰው አቴንሽን ሲከር አይ ብሎክ ዩ። የፈለከ ለምን ቅርብ አዋቂ ውስጥ አዋቂ አትሆንም? የሸርሙጣ ልጅ ገና እኔ ለራሴ 3 ቀን ወሬ አይምሮዬ ላይ ወጥቶ እንደዚህ ኦቨርዶዝ ሆኖብኛል። ልትገባ አንዳንድ ትጽፋለች። ምን አባሽ ልታወሪ? ልቃሚ ንፍጣ ለራሴ አፌን ሁላ በልቶኝ እንደዚህ ባጮቶብኛል። እከካም ልቃም። የማን ወሬ ከማን ይበልጣል? ስታስጠላዚ። ስማ ጆን ዳንኤል የምትባለው አንተ ገጣጣ ድዳም ማለት አንተ ማንን እያየ እንዳደክ ታውቃለህ? ማን ነው የሚባለው? ይሄ ታሰረው አጎቱ ማን ነው ስሙ? ጂኒ ድሪባ ነው። ልቃሚ ድሪባ የሚባለው ሰው እያለ አይደል? የብዙ ሰው ደም እጁ ላይ ያለው በብዙ ሰዎችን ደም በማፍሰስ ወኔውን እንዲገልብጦ የሚሄድ ያንን እንደ ተረት እየሰማን ያደከው እናት ፀሐይ እሱን እያነበበችልን ያደከው ገብቷል። ጀብድ ነው የሚመስል ትለዋለህ። ምን ትለዋለህ? ዱንዳር ትለዋለህ እኮ
ዱንዳር ብለን የምጠራው ዱንዳር እንግዲህ አጎቴ ዱንዳር ጥቁር ፍቅር ላይ የሰው ልብንና የሰው ኩላሊትን እየነቀለ እየወሰደ ከዚህ ጋር ደግሞ ተመልሶ ትምህርት ቤት ልስራላችሁ አይነት ጨዋታ ነው የሚጫወተው። ገብቷል? እሱን ታደንቀዋለ ዱንዳር። ገብቷል? እንደዚህ አይነት ምን ነው የሚባለው? ጀብደኝነት፣ ሰዎችን እንትን ማለትን እናት እንደ ተረት ስለ ወንድሟ እየነገረችን ያደግከው። ገብቷል? ዱንዳር ብለን እንዴት ደረትን ነፍተን እንደጠራው እንኳን አይተነዋል። እሱ ፖሊሶች ሲያሳድዱት እሱ ሰዎችን ስንት ሰው ገለዋል። ገብቷል? ስንት ሰው የገደለ የስንት ወጣት የአዲስ አበባ ልጆች ደምና ስንቱን ፓራላይዝ ያደረገ ልጅ ነው። ያንን እንደዝና ለምን እኛ ዋና እንትኑን አናደንቅም? ፊልም ላይ ታችሁ ቆል ዋና አክተሩን ሳይሆን ሙጅሪሙ ነው የምናደንቀው። ሙጅሪሙን የቂቅ መታው ምናምን ነገር ነው የምንለው። ለምን? ጭካኔን ነው የምንወደው፣ ጭካኔን ነው የምናደንቀው። እንዳለ ስለሱ ሲናገሩ ወኔያቸው እንደዚህ ይመጣል። እያንዳንዱን አይታችሁ ስለሱ ሰው የሚያውቁ ሰዎች ጆን ዳንኤል ስለሱ እየሰማን ያደግከው እሱ ያንተ ምሳሌ ነው። ለዛ ነው እንደዚህ አይነት ነገር ምንም የማይመስል። ለዛ ነው እስር ቤት ራሱ ሆነ እስር ቤት ቴሌፎን አንተ ማስገባት ወንጀል መሆኑን እንኳን ብታውቅ እሱ ከጎን ከድሮም ያደክበት ስለሆነ ቴሌፎን አስገብተ እኔ ደህና ነኝ ለማለት ስፖርት እየሰራ የለቀቀው። ገብቷል? ይሄንን ንቀት ያሳየ ይሄ አጎት ነው። ይሄ ሸርሙጣ ልጅ አጎት ማለት ነው። ይሄ ሌባው የስንት ሰው ደም ያለበት ገብቷል? የስንት ሰው ደም ነው፣ የአዲስ አበባ ልጆች ወጣት ደም ነው እንዳያድግ አንቱ ሳይባል እንደዚሁ ቀጭጮ እንዲቀር ያደረገው። የሱ ደም አለብህ፣ የሱ ተጽዕኖ አለብህ። ለዛ ነው ሴቶች ምንም የማይመስሉ። ገብቷል? ጃኒን እኮ ዱባይ ላይ በመኪና ልገጫት እንደሆነ ከራስ አንደበት ላሰማ እንዴ? ቆይ ላምጣል። መኪና ፊት ለፊት ቆማ ስትለምነኝ ገጭቻት ሲሄድ ፖሊሶች አይቶኝ ወንድሜ ነው ብላ አድናኛለች ብለን እኮ ቁጭ ብለህ ታሪክ ስታወራ ነበር እኮ ከዛሬ ስንት ጊዜ ይሄ ነገር ሳይመጣ በፊት ማለት ነው። ዌሪስ የታል? ቆይ የት ነበረ? ያ እዚህ ላይ መሰለኝ። ቆይ ለእሱ ደጎ ነው ማለት ነው። እሱ ደጎ ነው። እኔ እንደዚህ አይነት ነገር አላረግም፣ ሴት አለኝ ቂጥ አለኝ ይላል የሸርሙጣ ልጅ ማለት ነው። ላምጣል ለኤብሪያም አረቻለሁ ዱባይ ማለት ነው። ዱባይ በቃ እኔና እሷ ተጣላች፣ እንጣላለን፣ ከዛ እንታረቃለን፣ ተጣላን ዱባይ። ከዛ ተጣላን፣ ከዛ ጽያት ልሄድ ማለት ነው። ጽያት ልሄድ እኔ እኮ መኪና ዱባይ ላይ አብረው ሄዱት። ሲጣላ ጥሏል ሄድ። ከዛ መኪና ተከራይቶ ነበር። መኪና ውስጥ ገብቶ መኪናውን አንስቶ ሲሄድ እፊቱ ቆመች። ሁኔታውን ስታይ ልጅ ይገጨኛል ብላ መስኮት ላይ እንትስል ገንጥሏት ሄድ። ፖሊስ እንትኖች ካሜራና ሰዎች አይተው ፖሊስ ጋር ሊታሰር ሲል ኖ ሂዝ ማይ ብራዘር ብላ አስጣለችኝ ብሎ ነው የሚያወራው። ከዛሬ ስንት ጊዜ በፊት ማለት ነው። በሰው ሀገር ላይ ጥላት ለመሄድ ለዛም በመኪና ገይታት ለመሄድ የምታስብ ሰው አንተን ያላደረኳትን ብለህ ጨዋታ ትጫወታለህ እንዴ? አንተ ልቃሚ ብዙ ነገር ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛለች። ከዛ ናሆም ያለ ከዛ እንዛ አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለች እሄዳለሁ ዘሬ አልኳት። እዛ ቆመች መኪናው ቆመች ከፊት ለፊት መኪናው ጋር አስነሳሁትና መኪናው ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪና። ከዛ ጆን ፋራ ነኝ አያችሁ መኪና እሷ መኪና ጋር ስትቆም እኔ ዝም ብዬ ነዳጅ ሰጠሁታል። ጆን ፋራ ነው ብላ ወደ መስኮቱ ጋር መጣቻለች፣ ወደ ጋቢናው ጋር እንጂ እሷ ዞር ባትል ገይቷት ሊያልፍ ነበር እሱ። እና እንደዝና ነው የሚያወራው። ምክንያቱም ያ የሰው ደም ያለበት አጎቱ እንደዝና እንደ ተረት እየተነገረው ነው ያደገው።
ጀግና ነው። ስንት ፖሊስ ገሏል። ስንት የአዲስ አበባ ወጣት ምናምን እኮ ተንበርክኮለታል። ስንቱን ገሏል። እሱ በየእስር ቤትና በየምናምን ሲሄድ ጸጥ ብሎ በውሃ በአበባ ነበር እንደሚራጨው። ስንት እናቶች በሱ በዚህ አጎቱ ምክንያት ስንት ልጆቻቸውን አጥተዋል። ያንን ተረት እንደ ዝና እየተነገረን ያደከው ጆን የምትባለው አንተ እከካም ገጣጣ ገብቷል። እናት አስቴር እሱ ነው ስታነብል ያደገው ወንድሜ እንደዚህ ነው እያለች ገብቷል። ከዚህ የበለጠ ታረጋለህ አንተ። ይሄ እስር በማን ላይ መጥቶ ትንሽ ባስተምር ኖር አልተማርክም። አሁንም በነገራችን ላይ ምክንያቱም እድሜ ልኩን እስር ቤት እየገባ እስር ቤት ቦዝቡዞ መውጣትን እዛው እስር ቤት ካንተ ጋር ሆኖ ሲነግር ነበር። ለዛም ነው በወንጀል ላይ ወንጀል መሆኑን እያወቅ ቴሌፎን እንዲገባል ያረከው። ሊመጣብህ የሚችለው ወንጀል እንኳን አላሰብከው። ምክንያቱም this is normal እንደ ማን ነው የሚባል ጂኒ ድሪባ የሚባለው ሰውዬ አጠገብ እንዳለው ማለት ነው። እንደገና በጡጦ ስትጋተው ነበር። ገብቷል። ዛሴት ያንቀት አለብህ። ለዛ ነው ናዮንም እንደዛ ያዋረድካት። ጃኒን እኮ ትገሚያለሽ ሂጂና ታጠቢ ብለን እኮ በህዝብ ፊት ስትሰድባት ነበር። አንተ ነህ ሴት አለኝ እህት አለች የምትለው። ጃኒ ላይ በለመድከው አፍ ገና አስቴር የምትላትን እናትን ትገሚያለሽ ብለህ ትነግራታለህ። ልንገር እኔ በደም እነግራለሁ። የሸርሙጣ ልጅ ግንባራም ገጣጣ ማለት ነው። አንተ የነሱን ነገር ሪፖርት እያደረክ እየነካ ባይሆን ኖሮ አንተ ከመጣ በኋላ ነው የአዶንያስ እንትን ማስጠንቀቂያ መጥቶ ያሳየን። አንተ ከወጣ በኋላ ከዛ በፊት ሰላም ነበር። የጃኒ ምን ሆኖ ነው አንተ ሳትነካው አይደል? ገና የኢትዮጵያ ወጣቶች ወይንም ልጆች ቲክቶክ ላይ ሳይወጡ ቀድመ ስለወጣ ይሄንንም ትራቀቅበታለህ። እነሱን ስትነካ እንደዚህ አይነት ፈጣጣና እንደዚህ አይነት ምቀኛ መሆንን ሰዎች ደግሞ አውቀው አብረን የምትወድማት እንጂ ለብቻ እንደማታድግ ልንገር። ገብቷል? ያ ለብቻ አታድግም። ለምን? ያንተ ማንነት ነው እዛ ውስጥ ሰዎች የሚረዱት። ያንተ ማንነት ገብቷል? ብቻ የምትቆጣ አንተ እሷ መላ ሲጠፋባት መታ ይቅርታ የምትልና አንተ እንድትለማመጥ ብቻ ነው የምትፈልገው። በሰው ሀገር መኪና ልትገጫት እንደሆነ በወኔ የምትናገር ሰውዬ በሰው ሀገር እንግዲህ ለእረፍት ሄደው ስለተጨቃጨቁ ብቻ በመኪና ገይቷት ሊሄድ ጋቢና ላይ እንደዚህ ስትል እጇን ገንጥሎ የሄደ ሰውዬ ኢትዮጵያ ላይ ተዋታል። ምክንያቱም ወንጀል መስራት እንደዚህ መጀነኑ መኮፈሱ ካጎት ስለተማርከው ምንም አይመስልም። ሁሉ ጊዜ ህልማችን ሙጅሪም የተባሉትን ሰዎች መሆን ነው የምንፈልገው። ሁሌ ገብቷል። ያንተ ህልም ደግሞ እንዳጎት አስቸጋሪ ሰው ሆነ መጨረሻ ላይ ድል መውጣትን ነው የምትፈልገው። ያልገባ ነገር ግን በአሁን ሰዓት ድል የለም። እሺ ያኔ ሚዲያ ስላልነበረ ነው። ገብቷል። አንተ ልቃሚ ከዛ ስንጨናጨቅም ለካ እያዩ ነበር አረቦች። ከዛ ተሰበሰቡብኝ። አይስማት ትወርቃለች ተናኝ ሮጠች እያለቀሰች እየሮጠች ማለት ስትል ሮጣ ነባች ጋጋስቴ ከጎሙኝ እንደዚህ ናውረድ አያችሁ ጋቢና ላይ እንደዚህ ነው። ፊት ለፊት ላይ ኦሬዲ ነዳጁን አነሳ። ይሄ ፋራ ነው ይመታኛል ብላ እንዳይሄድ ጋቢና ላይ እጇ እንደዚህ አርጋ አንገቷ ስታስገባ ጥሏት ሄደ። እንደገና ጥሏት ከዛን ሰዎች ከዛ አረቦች ያዩ ነበር። አስቆሙትና ፖሊስ ሊደውሉ ሰው ሲሰባሰብ እንደገና መታምታድነው ማናት? ራሷ ጃኒ ናት። ወንድሜ ነው። ይሄ በማታውቀው እንግሊዘኛ አረበኛ አትችልም።
ተጠራምና ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም። የአረብ ሀገር ፖሊስ አርድ ነው ምናምን ሲባል ነው ሰሞኑን ወዳሉ መጡት ዱባይ ላይ በተወዳው ሲንቴ መጣ። በቃ ደንግጫለሁም ሰዎቹ ላይ ተኮሳተራለሁም። አይዶን ነው ሀር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታውቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጠራኳት እዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጥብኝ። መኪና ጋር ቆምኩኝ። ቁልፍ ቀሙኝ። መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች። እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ። ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ወዲያስሉኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ብራዘር እንግዲህ ኦልሬዲ ካሜራ ላይ ታይቷል። ህዝቡ አይቶ ነው የተጠቆመበት። እንደዛ ወርውሯት ሄደ ሴት ልጅ በመኪና ገይቶ። እንደገና ፖሊስ ሊመጣ ሲል እሷው ነው የምትቸገረው። በማትችለው እንግሊዘኛ አትችልም፣ አረበኛ አትችልም። ግዴታ አረበኛ ከመሞከር እንግሊዘኛ ይሻላል። ሂ ማይ ብራዘር እያለች እንትኖቹ ለምና እንዳይታሰር አደረገችው። እንደዝና አሁን አንተ የእሷን እንግሊዘኛ አለመቻለው አንተ ልታወራ የመጣኸው እዚህ ጋር ግን ያንተ ጭካኔ ሴፍ ተደርጎ እንደተቀመጠ አላወቅም። ገብቷል? ሴፍ ተደርጎ እንደተቀመጠ አያሐቆ ይሄ ቀን እንደሚመጣ እግዚአብሔር ስለሚያሳውቀው ነው። ከዛሬ ስንት ጊዜ ዓመት በፊት የተናገርከው እዚህ ጋር አለ። እዚህ ጋር ያለው ገብቷል? በመኪና ሰው ሀገር አብረህ ወጥ ሄደ ገይታት ከድክ እንዴት ነው አንተ ማታረጋት? ምክንያቱም ማነው ስሙ ጂኒ ድሪባ የሚባለው አጎት የስንት የአዲስ አበባ ወጣት ደም እጁ ላይ ያለው ያንን ታሪክ እንዳባባ ተስፋዬ ተረት እየሰማን ያደከው ገብቷል? ሰዎች ላይ መጨከን የምትፈልገውን ነገር ሰዎችንም ጨፍጭፈውን ገለ ማግኘት እንዳለብህ እንደ ጀብድ ተምራል። የኛን ዱንዳር ብለን ያስተዋወቅከን ዱንዳር ማለት የሰው ኩላሊትና የሰው ሳምባን እየወሰደ እየሸጠ ልብ እየወሰደ እዚህ ጋር ግን እንደ ደግ ሰው ለመምሰል ትምህርት ቤት የሚሰራ ጥቁር ፍቅር ላይ ትልቅ ገጸ ባህሪ ያለው ሰውዬ ነው። መጨረሻ ላይ ራሱን በራሱ እንዲያጠፋ ተደረገ። ገብቷል? ያ የማን አድናቂ እንደሆንክ ነው እዚህ ጋር የታየው። ዱንዳር ብላችሁ ነው የምትጠሩት ቤት ውስጥ ደስ ብሏችሁ። ዱንዳር ሰላም ብሎ ሲሄድ እጅህን ቆርጦ ነው የምትወጣው ከሱ መጋዘን ስትወጣ። ጥቁር ፍቅርን አይቼዋለሁ። ገብቷል? ያ እንደዚህ አይነት 7 ጊዜ ሞቼ 7 ሰው ገድዬ 7 እንትና ሰቃይቼ 7 ወርቅ ቤት ዘርፌ የሚል ታሪክ ስለምሰማ ያንን ነው የምታረገው። እንዳለ አዲስ አበባ ያሉትን ቲክቶከሮች ባንተ ቁጥጥር ስር ልታውላቸው ትፈልጋለህ። እነ ኤርሚ እነ ናሆን እነ ናዮን ሁሉንም። ምክንያቱም እንዳጋጣሚ ሆኖ ቲክቶክ ላይ የመጣው አንተ ነህ። ገብቷል? አንድ ግን ቲክቶክ ሪፖርት ማድረግና ምናምን ማድረግ እንዴት ሪፖርት እንደምታደርግ ጀስት ዩቲዩብ ላይ ገብተህ ትማራለህ። ግን ያልገባ ነገር እያንዳንዱን አዲስ አበባ ላይ ያሉት ወጣቶች ልታዘጋባቸው ትችላለህ። ምክንያቱም ተንኮለኝነት ካጎትን የተማርከው፣ ከናትን የተማርከው፣ ከእህት ከዛች የሻርሙጣን የተማርከው። ገብቷል? እሷ ለራሷ ዲቃላ ወልዳ ስለ ናዮ ቁጭ ብላ ትሰድባት ነበር። ናዮ ላይ ታላግጥባት ነበር። ጆን ሊያገባት እያለች ነበር መልስ ስትሰጥ የነበረችው ያቺ ጠማማ ያንተ ብጤ ግንባራሟ እህት ማለት ነው። ከሷ ታናሽ የወለደች ናት። ቤት ውስጥ ማንም ስለሌለ አንተ እስር ቤት፣ ቤተሰቡ አሜሪካ፣ እሷ ብቻዋን ነበር ቤቱ ምሽረው ሙጥበት። ገብቷል? ልቃሚ ንፍጣ በሰው ህይወት የምትጫወቱት ያጎታችሁን ዝና ስለምታዩት ምንም አይመስላችሁ።
ገብቷል። በእንደዚህ አይነት ነገር እንደ ጡጦ ስትጋቱ ስላደጋችሁ ሰቆቃ አይመስላችሁም? ይሄ ነገር አይመስላችሁ? ናዮ ላይ ያደረከው ሞራል ውድቀት ብቻ እናት እንደ ሴት ልጅ ተውትል ነበር። ያቺ ሸርሙጣ እህት ተውትል ነበር። ወተ ህሊና ጸጽቶ ቢያንስ ይቅርታ ትላት ነበር በአፍ። ገብቷል? ያ ምክንያቱም ሰዎችን መበደል እስከ መግደል ድረስ መሄድ የእናንተ የቤተሰብ ያንተ ያጎቴ ተማርክበት ስለሆነ ምን አጠፋው ነው የምትለው? አይገባህም ጥፋት እንደሆነ። ገብቷል? ያ በመኪና ጌታ ልትሄድ ያልክ ሰውዬ እኔ እንዴት ነካታለው ታደርጋታለህ? ምክንያቱም አንድ ዕውቀት እንደሌላ ታውቃለህ። ልጅቷ ትምህርትም አልተማረች። ያንን ተጠቅመ እንደፈለግ ስፈልግ ትነፋታለህ፣ ስፈልግ የፈለክበት ትሄዳለህ፣ ስፈልግ ናዮ ጋር ደግሞ ትሄዳለህ። ይሄ ዝና የሚባለውን አርቲስት የሚባለውን ነው ኢትዮጵያ ላይ እየተጠቀምክበት ያለው። ዘንድሮ እንደ ብላክ እንደ ዋይት ዘመን ሚዲያ ላይ ታየን ሰው ቂጣቸው የሚከፍቱለት ነገር ነው። እኔስ ግራ የሚገባኝ በአሁን ታይም ሁሉ ሰው ቴሌፎን ካለው የራሱ አርቲስት ነው። የምን አርቲስትና ዝነኛ ሰው ጋር ሄዶ ቂጥ መክፈት ነው ጋይስ? ዝነኛ ለመሆን you have telephone መሆን ትችላል። ድሮ ብላክ እንደ ዋይት ጊዜ ሰዎችን የምናየው ቴሌቪዥን ላይ ብቻ ስለሆነ ድንቅ ሊመስለን ይችላል። እንደ ዘንድሮ እኛ ታዋቂ ነው ብለን ለማንም እግር ትከፍታላችሁ? ልቃሚ ቁሻሻ። እኔ የሰው እንትን አላዘጋም ለምትል ቤታ ስትሰድብህ እንኳ ከዛሬ ስንት ዓመት ፋሚሊ ሂዱና ሪፖርት አድርጉ ስትል የነበረውን እኔ ላምጣልህ ውስጥ አይደል እንደ ተንኮል ሰው ሁላ ጆን ይችላል ኢን ዘ ቢውልድ ካላለ ለማጥፋት አለ እንደ የምትፈልገው ተንኮል አይደል እንደ ገጣጣ አድርጎ ያስቀረ እንደዚህ ኤልያስ መስሎ ምን ነው የሚመስለው? እንትን ምን ነው የሚባል ዳንክዬ ጭንቅላቱ እንደዚህ ያለ ሰውዬ ቀረፌ ቁሻሻ። እኔ በጣም ከምጠላው ነገር እንደዚህ የሚያስፈራራኝ ሰው ነው የምጠላው። ዳንክዬ የለም ዳንክዬ ጭንቅላቱ እንደዚህ አፏ እንደዚህ የሾለ ኤግዛክትሊ ዳንክዬ ግማታ ታስፈራራታለህ እንዴ? ቲክቶክን የሰራው እንኳን እንደዚህ አላቀራራም። የእያንዳንዱ ሰው አንተ ስትነካ አንተ ማብረን እንደምትወድቅ ልንገር። ምክንያቱም ያንተ መሰሪነት ይወጣላ፣ ያውቁሃላ። ሰዎች ሳያውቁ የተከተሉ ነበሩ። ገብቷል? አዶንያስ ካንተ የበለጠ ፎሎ አለው፣ ካንተ የበለጠ ተቀባይነት አለው። ካንተ በኋላ መጥቶ እንኳን በሚዲያ ላይ ብቻ አይደለም በሪል ላይፍ ላይ ካንተ የበለጠ ተቀባይነት ያለው ሰው ነው። በተንኮሉ ሳይሆን በጣም በንጹህነቱ በጣም በንጹህ ግልጽ የሆነ ንጹህ ልጅ ነው አዶንያስ ማለት። የትም አባት ታረገው ምንም አታመጣም በአዶንያስ ላይ። ገብቷል? ምንም አላረኩም እኔ አልነካውም ለምትለው አንተ ከእስር ቤት ከመውጣት በፊት ሹክ የሚባል ወሬ ሰምታችሁ ነበር ጋይስ? አዶንያስ ቲክቶክ አደጋ ላይ ነው የሚል ወሬ ሰምታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ? ጃኒ እንደዛ ስትል ሰምታችሁ ታውቃላችሁ? ምቀኛ ቅንቅናም ከነዘር ማንዘር በምቀኝነት የተነሳ እንትን ያለ ቅጭጭ ያሉ ቤተሰብ ጋይስ ያንተ ምቀኝነት ልንገ ይሄው ሰፋታ የለም ይሁት ከጆንጋ ነው ከቤታ ጋር በድሮ ዘመነ ባቢሎን ዘመን ማለት ነው ይጣሉት። እሺ ቪዲዮ እንዳላሳያችሁ ጋይስ ኮፒ ሊንክ የለው ተብተብ የለው በጊፍት እየጠበቃችሁት አለ ወላ ጋለሪ አልሞላችሁም እና ከቪዲዮ ጋር ላይ ተደምሮ እንዳያስወጣኝ ፈራለሁ። ለዛ ነው እሺ ቢያንስ ጋይስ ጋለሪ እንኳን በመሙላት ተባበሩት። ይሄንን ፔጅ ስንት ሰው ነው እየመጣ የሚተናኮል?
እዛ ሄዶ ይግማማ በሽተኛ እዛ እኔ የመላጣ ልጅ የሚል ስድብ ይቀፈኛል። መላጣኝ በልሶ ከእሺ ፈን ነው ምናምን እንላለን እኮ ከዛ አልፎ ያው እንደዚህ እየተጣሉ ነው። ከዛ ምን ይላል ፋሚሊ ሂዱ ሪፖርት አድርጉ። ስሙት በተረፈ ግን ሸሌ ብሎ ነው እናቱ ሸሌ ይበላት እኔ አይደለሁም ባለጌ ያሳደገው እንዴት አድርጌ እንደምፈታው ይጠብቅ። እኔ እንደዚህ እዛ ይሳፋት እንደፈለገ ይገባማ። እኔ ቤት እኔ ጋር እንዴ መጨመላለቅ መበሳበስ የለም። እናትናቸው ነው ሴቶችን guys everybody go and report everybody ቤታዮን አያችሁ everybody go report ቤታዮ ሪፖርት አርጓት የሸርሙጣ ልጅ ስላለችው። ለምን የሸርሙጣ ልጅ ብቻ አንተም ሸርሙጣ እንጂ እኔ ደግሞ ልጨምርልህ። አንተ ንቃሚ እከካ አንተ የሄድክ መንፋት ትችላለህ። አንተ የሄድክ የፈለግከውን ማድረግ ትችላለህ። አንተ የፈለግከውን ከዛ ኤቭሪባዲ ጎ ሪፖርት የቅማላም ልጅ ጋይስ ስድብ ጨምሩልኝ። ይሄ ከካ ያንቺ እንደ መዝጋት አለም ለምን አይወስዱት? ደስ የሚለኝ ነገር ለፍልፌበት ይዘጋ። እንደነሱ ባናቴ ተክተክዬ ነው እንዴ እኔ ፎሎን የሰበሰብኩት? ሃይ እኔ እኮ ላወራበት ነው ቲክቶክ ላይ የምመጣው ወይንም ዩቲዩብ ሚዲያ ላይ የምመጣው እንዳይዘጋና እንዲከፈት ልለማመጥበት እኮ አይደል። እከካም ልቃቢ እሱ የመላጣ ልጅ ምናምን ብሎ ሰድቧቸው ከዛም ቤታ እንደዚህ ስትለው ሂዱ የቤታ ሪፖርት አድርጉ። ስትመጣ ግን እሷ ነው ቂጧን ስትልስ የነበረው። አንተ እከካም ልቃሚ እንደፈለገ ይገባማ። እኔ ቤታ እኔ ጋር እንዴ መጨመላለቅ መበሳበስ የለም። እናትናቸው ነው ሴቶችን guys everybody go and report everybody ቤታዮን report my family everybody guys ህይወት የቴን everybody live and report go my family እንደዚህ ሰፋታ የለም። ክብሩን እዛ ሄዶ ይግማማ በሽተኛ እዛ እኔ የመላጣ ልጅ የሚል ስድብ ይቀፈኛል። ኤቭሪባዲ ጎ ፋሚሊ ያስተር ጓዳ መሰለ እንደ ቲክቶክ የናተ ማነው ስሙ ሰው የማይመጣልኝ ይሄ ድንክ የመሰለ ሰውዬ መቼ መማያድግ እዛው ቀንጭሮ በሰው ደም ብዛት እዛው የቀረው ሰውዬ ማነው ስሙ? ማነው የናቱ ወንድ ዳዊት ድሪባ ነው። ዳዊት ደደብ የሚባለው ሰውዬ የሱ ጓዳ መሰለ እንደ የሱ ሰርቆ ያስረከበ መሰለ እንደ ቲክቶክ የምን ዳዊት ድሪባ ነው? ዳዊት ደደቡ ነው እንጂ ዳዊት ቶርቶራ ነው እንጂ ይሄ ግማታም ደግሞ መጽሐፍ ጻፍኩኝ ይላል። ገዳም አይገባም እንዴ? የሰራቸው ያጠፋቸው ህይወት ንሳ የሚያስገባ እንጂ ድርሰት ላይ የሚያወጣ ነው እንዴ? ይሄንን መጽሐፍ እዛ ኢትዮጵያ ላይ ታትሞ እንዲሸጥ ካረክ የኡነት መንግስት ቴሮሪስትና ምናምን ያባዛ ነው ማለት ነው። ጭካኔ አዲሱ ትውልድ እንዲማር ያደረክ ነው ማለት ነው። እዛ ኢትዮጵያ ላይ እንዲሸጥ ካደረክ እንዲሸጣለም ንባብ ራሱ አልፎ ለህትማት ራሱ እንዲደርስ ከተደረገ የሰዎች እንትን አዘግቼ ቤታ ራስ ለሰደብካ ስለመለሰች አለ እንደ ሄዱና አዘጉ የምትለው እከካም ልቃሚ ተንኮለኛ ስለሆንክ ነው። 1 አመት ከምናምን ከህይወት ላይ አሁንም የተለቀቀው በነገራችን ላይ ፍጹም ከወንጀል ነፃ ሆነ አይደለም። ኦሬዲ ብላክ ሊስት ላይ ነው። ጆኒ እንዴት ብለሽ እንደምትከሹ እኔ አልነግርሽ። አንድ የታል ቪዲዮ ፎን ሴክስ የምታረግ የሚመስል ቪዲዮን ሲያሰማ ነበር። ያንን አንድ አለ ፍቃድሽ ነው። 2 የተሳሳተ መረጃ ነው ሲሰጥ የነበረው።
3 ከአሁን በፊትም ይሄን ቪዲዮ ይዞ እያስፈራራሽ ነበር። የወሲብ ራቁቷን ነው እያለ ህይወትሽን ሴትነትሽን ሲያመሰቃቀለው ጃኒ መክሰስ ትችያለሽ። ለዛውም በጣም ብዙ ፕሮሰስ የሚፈልግ አይደለም። ስንት ሴቶች ይሄን ቪዲዮ ልቅብሻለሁ ብሎ ራሳቸውን ሊያጠፉ ነው የሚጥሩት። እሱ ከነዛ ውስጥ አንዱ ነው። ያ ናዮ እኛ ሰላም ነን አትረብሹም ብላ ጻፈች። ትዝ ካላችሁ ብላ ጻፈች። በሁለተኛው ቀን ቴንኪው ነው ያለችን። ምንድን ነው ያልኩት? አስገድዷት ነው አላልኳችሁ? በሁለተኛው ነው። በሶስተኛው ቀን ግን ለቆማችሁልኝ አመሰግናለሁ ብላ እዚህም መታ ነበር። የሷ ሐሳብ የጻፈችው የሷ ሐሳብ ቢሆን ኖሮ ቴንኪው አያስፈልግም፣ እዚህ መምጣት አያስፈልጋትም ነበር። ጃኒ ታሪቅ ያለው ብለሽ ብቻ አንድ ወሬ እዚህ ነኝ። ይሄ የርቀት ወሲብ የሚመስለው ፎን ሴክስ የሚመስለው እሱ ያሰማው አንቺ ትልቅ ቤት ባሰሪበት በካሳው አንቺ ሰው አይደለሽ። አንቺ ሰው አይደለሽ። ይሄ ልጅ እስር ቤት መመለስ አለበት። ጋይስ እንደፈለ ልክ እንዳጎቱ ምድር ላይ ምንም ነገር ለሱ የሚሆነው ቦታ የለም። ወደ እስር ቤት መመለስ አለበት ምትሉ እስቲ አንዳንድ ጻፉ። ቲክቶክን ያቆሽሽብናል፣ ተንኮለኛ ነው። እኛ ከነ ድሪባ ቤተሰብ ጋር እንትን አንፈልግም። ዶክተር አብይ ወደ እስር ቤት ከተትልን። ይሄን ሰውዬ ተንኮለኛ ነው፣ አጋሰስ ነው። ተንኮለኛ መሆኑን የምታውቁ ግንባሩና ጥርሱ እንደዚህ መግጠጡ ዳንኪዬ መምሰሉ ራሱ ግልጽ ነው። ጃኒ ትከሽዋለሽ፣ አቦቀተውን ጃኒ ትከሽዋለሽ። ራቁቷን ናት ማለቱ ሰዎች ላይ የሆነ ፋንታሲ መልቀቅ ምን ያህል ከሱ ጋር ወሲብ እያደረገች እንደሆነ ለሰዎች ምዕናባዊ መግለጫ ነው የሰጠው። 2 እሷ እንደዚህ አይነት ድምጿ እንደዚህ የውስጧን ስሜት የወሲቧን ስሜት ለህዝብ እንዲናገር ፍቃደኛ ናት አይደለች። እኔም መታኝ ነው ያለችው። ስለመታትና ስላልመታት እሱም ብቻ ነው መናገር የሚችለው። ያ በዚህ በስነ ስርዓት ትከሽዋለሽ። በስነ ስርዓት ስከሹ ድል ታሪክ እስር ብቻ አይደለም ካሳ ያስፈልግሻል። ካሳ ያ ይሄ ውስጥ ለውስጥም ኩሽኩሽኩሽ አንድ ነገር ልንገርሽ። ዛሬ እየተከታተለ ቲክቶኳን ካዘጋባት ሁል ቀን በስጋት ነው የምትኖሪው ማለት ነው። በስጋት ሁል ቀን አዲስ ንግግር። ትዝ ይላችኋል ትላንት ወደ እኛ ጋር የመጣችው ልጅ 2 ጊዜ ባሏን ከሳ ራሷ ባሏን ካንስል አረገችው ማለት ክሷን ካንስል አረገችው። 3ኛ ላይ ክስ ስታቀርብ ምንድን ያለው ፖሊሶች የአይምሮ ችግር አለባት ተብሎ እሷ ላይ ተፈረደባት። መፍረድ ስላችሁ ክሷ ተቀባይነት 3ኛው እንዳይሆን ለምን አንድ አይነት ክስ ነው 2 ጊዜ ካንስል አርገሻል ተብላ ይሄንን ክስ አንቺ ሳትመሰርቺ ካንስል ካረክሽው ከዚህ በኋላ ልክሰሰው እንኳን ብትይ እንደዚህ አይነት በደል አድርሶ እንትን ብትይ ተቀባይነት እንደማይኖርሽ ነው የምነግርሽ። ጃን ተቀባይነት አይኖርሽ። የመጀመሪያው ከዚህ የበለጠ ኤቪደንስ ስለማታገኝ ትከሽዋለሽ። ዛሬ ነው ምንም አላረግሽም ቢልሽ ራሱ ለነገ ምን ጋራንቲ አለሽ? ምን ዋስትና አለሽ? ለምን የለመደበት ማንነቱ ነው። ካጎቱን የተማረው እንደዚህ አይነት ጀብድ መስሎ የሚታየው ነገር
በሰዎች ማሰቃየት ጥርሱን አግጥጦ መሳቅ ጀብድ ነው የሚመስለው። በቃ ተፈጥሮ እንደዚህ ነው። ከድሮም ያጎቱን ጀብድ እናቱ ስትነግረው ነው ያደገው። ከሰባት ከእስር ቤት አምልጧል፣ 7 እንትን ገሏል፣ እንደዚህ ፖሊሶችን አንከራቷል ምናምን። ከዛን ያስቀዋል። አይታችሁ ከሆነ ከሰው ጋር ሲጣላ አይኮሳተር እንደዚህ ብሎ ነው የሚሳደው። ጃኒን ትሸቻለሽ እንጂ ትገሚያለሽ ታጠቢ እያላት እንዲህ ማቅጠቱ እንትን አይልም። ምክንያቱም ጥፋት ማድረጉን አይታወቀው ያደገበት ነው። ሰዎችን ማሰቃየት በዛ ውስጥ ነው ደስታን የሚያገኝ። ለሱ ጀግናው በህይወቱ ይሄ አጎቱ ነው። በህይወቱ ተምሳሌቱ እሱ ነው። ገባች ጃኒ? እሱ አሁን ይሄ ነገር ወንጀል እንደሆነ አውቆ እኔ አስመልስልሻለሁ ቢልሽ ምን ቢልሽ ለኔክስት ምን ማረጋገጫ አለሽ? ምን ማረጋገጫ አለሽ? ምንም ማረጋገጫ ስለሌለሽ ያለሽን ሐቅ በስነ ስርዓት አውጪ። ገብቶሻል? በስነ ስርዓት ክሰሽው። ከሱ ጋር ሪሌሽን ነበረሽ፣ ያ ከሱ ጋር የፎን ሴክስ ልታረጊ ትቻለሽ፣ ያ ይሄን ግን ፑብሊክ ላይ ክብርሽን ዝቅ ማድረግ አንድ መብት የለው፣ በፍጹም መብት የለው። እሺ መብት እንደሌለው ዘሀበሻ ካነበበው አንድ ዜና ላሰማችሁ። አንቀጹ ምናምን ሲነግራችሁ ማለት ነው እንዴ እዚህ ጋር ሰው ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒ እና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዘሀበሻ የህግ ጋይስ። እየተበተባችሁ ጋለሪ ላይ አንድ ጀት ብቻ ይቀረናል። ጋለሪውን ቢያንስ ሙሉት፣ ሌላ ነገር እንኳን ባላስገድዳችሁ። ይሄ ጀት ነው የሚባለው። አንድ ጋለሪው ብቻ ቢያንስ ይሙላ ጋይስ። እና ኮፒ ሊንክ አርጉት፣ ተብተብ አርጉት ማትችሉ ሰዎች ማለት ነው። የመጣሁን ላይ እንደተተናኮለው ነው የኔም ፔጅ፣ ምክንያቱም እኔ ማፌን ከፍታለሁ ታውቃላችሁ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ፣ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ በነገራችን ላይ ምን ያህል ያጣላት ፈልጎ እንደሆነ የራሱን ቪዲዮ ደግሞ ሪአክሽን አደርግበታለሁ። እሺ ያ እንትን ለሆነ እዚህ ጋር ስሙት። መቼና በማን እንደተፈጸመው በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያም ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው።
የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። የግል ሚስጥሩ ምንድነው? ይሄ ወሲብ ሴክስ ይመስል ድምጿ አይለም ራቁቷን ናት። ራቁቷን እንዳላሳያችሁ አዶኒያስ ሲወጣ ነው ሲል እሷ መደወሏን ደግሞ መቼ እንደደወለች ደግሞ ሲያሳይ ጃንዋሪ ነው የሚለው እንጂ ጃንዋሪ 2020 ይሁን 2026 ይሁን ምንም የሚያሳየው ነገር የለም። ገባችሁ? በዚህ የእሷ እንኳን ቮይስ ባይሆን ራሱ እሷ በእንደዚህ አይነት መንገድ በሰዎች አይምሮ ውስጥ እንድትቀረጽ ማድረግ ግልጽ የሆነ እንትን ብቻ አይደለም ጋይስ፣ እስር ብቻ አይደለም፣ ካሳ ያስፈልጋታል። ክሷ ለካሳ ነው መሆን ያለበት። ያ ከካሳ በኋላ ደግሞ እንዳይለመድበት መንግስት ደግሞ ለሌላው ጥንቃቄ ሲል የራሱን እርምጃ ይወስድበታል። ጆን ዳንኤል ምድር ለሱ አትሆነው ከእስር ቤት በስተቀር። ያ ጆን ዳንኤል ወደ እስር ቤት መመለስ አለበት። ልክ አጎቱ በሱ እድሜ ስጋት ላይ ህዝቡ እንደለቀቀ እሱም ደግሞ ካጎቱ ይሄንን ምሳሌ ኢንተረስት አድርጎት እንዳስተዳደግ ቤዚክ አድርጎ ስለወሰደው ሰዎችን እንደዚህ ያስጨነቀ መኖርን እንደ ዝና ነው የሚቆጥረው። እንደተረዳሁት እኔ በቃ የሱ ያንተ እንትን ምንድነው ማለት ምን ነው የሚባለው? የምታደንቀው ማንን ነው ቢባል አጎቱን ነው የሚያደንቀው። ምክንያቱም ቢባል ፖሊስ እዚህ ተሰብስቦ ተመንጥቆ ሄደ ይላል። 7 ፖሊስን በጣቱ ሄደ ነው የሚል በልጅ አይምሮ ጋይስ፣ እንደዚህ ነገር አይምሯችሁ ላይ ጋይስ። እዚህ ውጭ ሀገር ጌም የሚጫወቱ ሰዎች ናቸው ገዳዮች ብዙ። ለዛ ጌም የሚጫወቱት ምን አይነት ጌም እንደሆነ በእድሜያቸው እንዲታይ እንትን ይደረጋል። አለ እድሜያቸው ይሄ መሳሪያ ምናምን እነዚህ ብዙዎቹ አሁን እዚህ ሰው ገለው ምናምን የሚገቡ ነጮች ሲታይ ባክግራውንዳቸው አለ እድሜያቸው ጌም ሲጫወቱ የነበሩ ናቸው ማለት አለ እድሜያቸው። ጆን ዳንኤል አለ እድሜው ጌም አይደለም ሰው መግደልን ከራሳቸው ቤተሰብ ታሪክ እየሰማ ያደገ ሰው። ለዛ ሰው ማሰቃየት ምንም አይመስለው። እያሰቃየን እንደሆነ ራሱ አይገባውም ጋይስ፣ አይገባውም። የሱም ቪዲዮዎች እስከ ዛሬ ከሰዎች ጋር የሚጣላበትን እያዩት አይናደድም። ሁላ አይታችሁ እኮ አይናደድ። ይሄ ፈረደበት ገጣጣ ጥርሰለ ብሎ ነው የሚስቀው። አይታችሁታል? ያ ጨካኝ ሰዎች አይስቁ፣ አይናደዱ። እስቲ ጃን ማሮ መግለጫ ሲሰጡት እንዴት ተደላድሎ እንደሆነ አይናደድ። ሚዲያ ላይ ጨካኝ ናቸው የምትሏቸው ሰዎች አይናደዱ። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ሕይወት የሚመለከቱ ንግግሮች በሕጉ አኳያም በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በሕገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ሕይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስበው የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው
አንቀጽ ጃኒ ክስ ብቻ አይደለም ካሳ ነው የምትጠይቂው። እሺ ስከሺ ከካሳ ጋር በሚዲያ ላይ ያለሽን እምነት አበላሽቷል። የሴትነሽን ክብር ዝቅ አድርጓል። ሪሌሽንሽን አናግቶታል። ሰዎች በምዕናብ ያንቺን ራቁት ገላ እንዲስሉ አድርጎሻል። ይሄን ካላረክሽ እዚህ በውስጥ ተሸኳሽኳችሁ ወንጀል እንደሆነ አሁን ገብቶት ተመልሰ እንዳትገባ ብለው የሱ እናትና አባት ይቅርታ በሉ ወይም ተስማሙ ቢል ከተስማማሽ ለነገሽ ምን ዋስትናለሽ? ገብቶሻል? ምን ዋስትናለሽ? ካሳሽን ተቀበይ። እሱም መማር አለበት። ይሄ ያጎቱ መንገድ እንደማይሆነ ማወቅ አለበት። እስቲ እንዳጎቱ ጣሪያ ቀዶ እንደሚወጣ እናያለን። በማስጠንቀቂያ ነው ከእስር ቤት የወጣው እንጂ ፍርድ ጨርሶ አይደለም። በማስጠንቀቂያ ላይ ሌላ ክስ ምን ሊያመጣበት እንደሚችል ያውቃል። እስቲ የሱን ቪዲዮ እንስማ። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት ይሄ ቁሻሻ ልቃሚ ሰው ጋር ነው ጋዴሚ የሐሳብ የጃኒም በህዝብ የሚፈረድብኝ ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ አረ በኢየሱስ ስም አረ ሲያዘጋ ሳይሆን እንደሚያስፈራራኝ እናቱም እህቱም ታውቃለች ነው ያለችው። ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ። ጆን ዳንኤል አንተ ከወጣ በኋላ ለምንድን ነው የአዶኒያስ አካውንት ሪፖርት በሪፖርቱ ነው? ለምንድን ነው የጃኒ እንትን ይሆን? አንተ ሳትመጣ በፊት ህዝቡ እኮ ሰላም ነበረው። በጣም ሰላም ነበርን እንኳን አንተ ሳትወጣ በፊት በጣም እኮ ቲክቶክ ላይ በጣም ረሃ ነበርን እኮ። ናሆም ረሃ ነበር፣ ሁሉም እኮ ረሃ ነበር። አንተ መጣ ይሄ ገጣጣ ጥርስን ይዘህ መጣ። ችጋር እንዴት ይግጣለህ? የመንግስትን አንጀት ለመብላት ውሃ ፈለኩኝ እሌሌ ትናልኩኝ አስታወቅኩኝ ወሬ ታወራል። ቅንቅናም ቅማላም። እኔ ደግሞ እንዴት እንደዚህ ሆኖ ማውቀው የሚገርማችሁ ነገር የልጅ ተንኮለኛ እንደሆነ በግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓ ጆን ዳንኤል አንተ ከአዶኒያስ ጋር ችግር ባይኖር ኖሮ ባለፈው አዶኒያስን ሴቶችን $100 ነው $200 ክፈሉና ለምን ቤት ትደበቃላችሁ ይላል። እንዴት ከሴቶች ብር ይወስዳል ብለው ጆከርና ይሄ ፒኪኒ የሚሸጠው ነው ፒኪኒ የሚያሸተው ልጅ አላለ ፊቱ ረጅሙ ልጅ ሴቶች እግራቸውን የማይከፍቱለት ሴት ሲናፍቆ የሚሸጠውን ፒኪኒ እያነሳ የሚያሸተው ልጅ ይሄ ዱባይ ያለው ልጅ ይሄ አፈሰፊው ልጅ ማን እንደሆነ የካባቱን የማውቀው ጆከርና እሱ ቁጭ ብለው አዶኒያስን እየሰደቡለት ነበር። አዶኒያስን እየሰደቡለት ነበር ለስንት ሰዓታት ሙሉ
በሴቶች ይነግዳል ብለውት አዶንያስ። እሺ ምንድነው አሁን እንዴት ነው ሰው ማስገባው? እሺ እኔ ያወራው ነው እንደ ገብታችሁ የምታወሩት ምን መረጃ አላችሁ? ከዛን ቁጭ ብለው አዶንያስን ሲረግጡት ቼክ ሲያረጉ ጋለሪውን ምናምን የሚሞላላቸው ጆን ዳንኤል ነበር። የሱ ደጋፊዎች ስለሆኑ አዶንያስን ስለሚሰድቡለት ብቻ ማጋኑ የክብር እንግዳ ሆኖ የሆነው ፍየሌ ጋር። ለምን ሌላ ሰው ጋር ሄድክም ነበር? ለምን? ምክንያቱም አዶንያስን እንዲያብጠለጥሉልን ጋለሪያቸውን ስትሞላ ነበር። ከዛ ፒኪኒ ከሚሸጠው ጋር ሳይሆን ከሚያሸተው ጋር ቆይ የሆነን ሰው እንዴት እንደማሰናብተው ነው ማሳያችሁ። ባጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። ማረገውን ያደርጋለሁ። በግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅ ገባችሁ? በውስጥ መስመር ነበረ የሚያናግራቸው እሱን። ይሄ ፒኪኒ አሽታቹና ላሹ የሚባለው አለ አይደል? ከፍየሌ ጋር አዶንያስን እንዲረግጡለት ጋለሪያቸውን በመሙላት ነበር ሰዎች ገብተው። ለምን ነው ጋለሪያችሁን ሁሉንም የተሞላው በጆ ዳንኤል ነው ተብሎ ተጠይቆ እንደውም አጀንዳው ወደ ሌላ ሄደ። ያንተ የውስጥ ለውስጥ የአዶንያስን ዳሜጅ እንዲያረጉልህ ቁጭ ካረካቸው ሰዎች ባይሆን ጆከርን ታውቆ ነበር እንዴ? ካሁን በፊት ይሄን ፍየል ታውቆ ነበር? የቱ ጭንቅላቱ ኢንተረስት ሆኖ ነው እሱ ጋር ማብራሪያ ልሰጥ ሄደ? ምክንያቱም ቆንጆ አድርጎ አዶንያስን ይሰድቡልህ ነበር። ያልገባ ነገር ግን አዶንያስን በሰደቡት ቁጥር 5 ሚሊዮን ፎሎ ገባ። 5 ሚሊዮን። እሱም ምንም አልመሰለው። ገና እያየ ነው 100 ሚሊዮን ይገባል። ከሀበሻ አንደኛ ፎሎ ደረጃ ይደርሳል። አንተ ከእስር ቤት እንደወጣ በጣም እንዲህ ትርምስምስምስምስ ምትለው እስር ቤት ሆነ ከአዶንያስ ጋር መጀመሯን ሰማ። እንደመጣ በዚህ ጉዳይ ላይ ነው እንደ ምን ነው የሚባለው እንደ አይጣ መጎጥ ውስጥ የምትሄደው። ገብቷል? ያ ጃኒ ፈልጋት አይደል? አዶንያስ ሲከሽፍበት እኔ ጋር መጣ ቂጤን ስትልስ ለህዝብ አሳያለው ነው ምኞት። ድሮም ቲክቶክም ሲጀምር ጀምሮ ባንተ አማካኝነት ስለሆነ እንዴት ካንተ ቂጥ ስር ትወጣለች? ካንተ አገልጋይ ስር እንዴት ወጣች? ሀበሻ ድሮም ሲረዳህ እንጂ ስትበልጡ አይወድ። ስትበልጠው ወዳልነበርክበት ድህነት ሊመልስን የሚሮራጠው። ተቸገርኩ ያልክለት ነው ሊያዋጣ የሚሮጠው። በዛ ባዋጣው ብር ከበለጥከው ግን አይተውም። የማታውቀው ድህነት ውስጥ ሊከትን የሚሮራጥ። ጃኒ ወደ ሚዲያ መጣት አንተን። አሁን ደግሞ ራሷን ችላ እየተንቀሳቀሰች ነው። እንዴት ያንተ አገልጋይ አትሆንም? እዛው ቦታ ልትመልሳት ትፈልጋለህ። ገብቷል? ለዛ ነው እንትናን አዶንያስን ከጣልከው በዝና ምክንያት እሱ ጋር የሄደች ስለመሰለ እንደገና ዝናውን ሲያጣ ወደ እኔ ትመጣለች። ወደ አንተ የምትመጣው እኮ ትወደኛለች ብላ አይደለም። ያንተ ቂጥላሽ፣ ያንተ አገልጋይ እንድትሆን፣ ያንተ ጀበና አራጋቢ እንድትሆን ብቻ ነው የምትፈልገው። ያንን ደግሞ ለህዝብ ማሳየት ትፈልጋለህ። this is your plan and dream። ይሄ ነው። ገብቷል? ይሄ ነው ያንተ ድሪም።
ማንም ሰው የጣሉትን ሲያነሱበት አይወድም። አንተ ዛሙድ ውስጥ ነው ያለው። ገብቷል? ማንም ሰው የጣለውን ሲያነሱበት አይወድም። እዛ ስሜት ውስጥ ነው ያለው። ደሞ ልንገር፣ እንደዚህ አይነት ስሜት ውስጥ ተዘፍቀ ጆን ዳንኤል ካለ ሙድ ይሰረቃል። እነሱ ሲጠፉ ደግሞ አብረህ ትጠፋለህ። ዩቲዩብ ላይ ሆነ ምናምን ላይ እኔ ብዙ ማውቃቸዋለሁ ለማጥፋት እንጂ ለመስራት የሌሉ ሰዎች አውቃለሁ። ሲያድጉ አይቻቸው አላውቅም። ለማጥፋት ግን ቀንና ማታ የዩቲዩብ ህግ ሲያጠኑ የሚያድሩ ሰዎች አውቃለሁ። ለመሰለ ያንን ለማጥራት ሙዱን ላይ ሰረቅና አንተ አትሰራበትም። በዛውስ ደግሞ ያንተን ተንኮለኝነት፣ ያንተን መሰሪነት፣ ያንተን ምቀኝነት ሰዎች ይረዱና እየጠሉህ ይመጣሉ። ገብቷል? ያንተ እንቅስቃሴ የኤሊ አይነት እንኳን ሂደት አይኖረውም ማለት ነው። ገብቷል? ያ እኔ አዲስ ህይወት አለኝ ልጅ አለኝ የምትለው ግዴታ ስለተወለደ ነው እንጂ ምን ያህል ንቀት እንዳለ እንኮ ያቺን የመሰለች አበባ ለመሰለች ናዮ ላይ ኢን ዘ ቢልዲንግ በልጦብህ እንዲህ ስትለው ያመሻው ምናልባት የሰዎች ናፍቆት ይሆናል፣ ስሜት ውስጥ ሆኜ ይሆናል። እናንተ ባያችሁት መንገድን ያላየሁት ግን የኔ ያለ እሷን አስከፍቼ ከሆነ ይቅርታ ብለህ እንኳን ለሞራሏ እንኳን ፊት ለፊት እንኳን ወጥተ ይቅርታ አልጠየካትም። አየህ ደደብና እከካ የዛ የእከካሙ አጎት ስሪት መሆንን በዚህ ያስታውቃል። ገብቷል? ስሪት አይ ቲንክ አባት እናትን ይንቃታል መሰለኝ። ለዛ ነው እንደዚህ የሚመስል። አንተ ሲክስ ፓክ ለማውጣት ስፖርት ስትሰራ እሷ አቅለሽልሿት እያለቀሰች ነበር እስር ቤት ውስጥ። አንተ የሸርሙጣ ልጅ፣ አንተ ስፖርት ልስራ ብለህ ብረት ስትገፋ እሷ ልጅ ልምታወጣ እያማጠች ነበር። ገብቷል? አንተ እንዴት ቴሌፎን አስገብታ ሲክስ ፓክ እንደምታሳይ ለሚዲያ ስትጥል እሷ አቅለሽልሿት እያስመለሳት ነበር። ገብቷል? አልገባም አለ። ቆሻሻ ልቃም ሰዎችን ማሰቃየትን ብቻ እንጂ ሰዎች እንዴት እንደሚከበር ከመጀመሪያ የነበረ ቤዚክ ላይፍ ይሄን አይፈቅድልህ። ምክንያቱም አጎት እስር ቤት ገብቶ እስር ቤት መጥቶ ከፖሊስ ሻሽቶ ቤት ሲደበቅ ምናምን ነው የምታየው። ዱንዳር ብለን እንኮ ደስ ብሎ የምታደንቅ ዱንዳር እኮ የሰው ስጋ እንደዚህ ቆርጦ ለሌላ ጓደኛው እንኮ የሚያበላ ሰው ነው። ዱንዳር ጥቁር ፍቅር ዱንዳር የራስን ጥፍር እኮ ቆራርጦ በመጥምጣ እንደዚህ አብልቶ እንኮ እንዲህ ጥብስ አድርጎ የሚያበላ ሰው ነው። አየ እናንተ ቤት እንደዝና ነው፣ ለኛ ቤት ነው እንደ ሰቆቃ እንደ ስቃይ። ለዛ ነው የማይገባ። ራስ ዱባይ ላይ እንኮ በመኪናን ልትገጫት ፋራ ነው ብላ ነው ዞር ያለችው እንጂ ነዳጁን አንስቼ ነበረ። በጋቢና ስትመጣ ደግሞ ገንጥያ ሲሄድ አረቦችን ያስቆሙኝና በፖሊስ ሊያስይዙኝ ሲሉ ራሷ ጃኒ አዳነች ነው ያልከው። በሰው ሀገር በመኪና የገጫ ሰው እና በኢትዮጵያ የአንድ ወንድ ሰው ወንድነቱ የሚታየው ሴትን በመቀጥቀጥ የሆነበት ሀገር ላይማ ታዲያ እንዴት ነው እንትን የምትለው? ወንድ ተነስቶ ካልተጣፋ፣ ወንድ ተነስቶ አሲድ ካልደፋ ምኑ ወንድ ነው የሚባልበት ሀገር ላይማ በጩቤን ብዘከዝካት ምን ይገርማል? ስንቱን የወርቅ ቤት ባለቤትና የስቶር ባለቤት ዘክዝኮልህ የለ እንዴው አጎት። ቆሻሻ ልቃ ደግሞ እዚህ ጋር እንትን ይጫውታል እንዴ?
ሸርሙጥነት የምታውቁት ልጅቷ ና የወለደች ጊዜ ከስር ይጽፉላታል። እሷ ላይቭ ላይ ገብታ ያገባታል ስትወጣ እንዴት ነው ሲል ማ ጆን ናዮን ብላ ሳቀች። እሺ ጋይስ እሺ ማ ጆን የኔ ጆን የኔ ወንድም ናዮን ብላ በጣም ያላገጠችባት። ይሄ ሰጎን የመሰለን ሰው ልጅ ማለት እና ያለው ነገር ነው። ስለዚህ እውነቱን አስረድቻለሁ። አቦኔ እሱ ብቻ ቢያወራ እሺ የዚህን እከካም ሰው ድምጽ ሰማ እዚህ ነው የገባው ብቻ እዚህ ነው የገባው ጋይስ ታና እሷን ሐሳብ እንስማ። ከዛኛ ስታወራ ሪስፔክት ያያለ ታላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። ለወልጆን ካለች ችግር የለም። ቪዲዮም ስላለ አንተ ልክላለሁ። ጆከር ችግር የለው አንተ ልክላለሁ። ነይ ምን እንድታየው አልፈልግም ወይ ክሮፕ አድርጌ ፊቷን ልክላለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል ሄደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን ጃኒ መታለች ጋይስ እዚህ እነ ፍየሌ ጋር መታ ነበር። እስቲ ንገሩኝ ዝም ብላችሁ መታ ነበር ልታብራራ መታ ነበር አልመጣችም። ጎበስ ወንዳት ሰዎች በቁማቸው በእሳት እንዲቃጠሉ ቀኑ ሙሉ ሲያውጅ ለሚውል ሰው ነፃ ሊያወጣ ነው እሱ ጋር የሚሄደው። እሱ ጆን አጠገባቸው የሄደው አዶንያስን እንዲረግጡለት ጋለሪ ስለሚሞላላቸው ነው። ማን ስለሆነች ነው እሱ ሄደ? ትግራይና ኦሮሞ እንዴት መቃጠል እንዳለበት በእሳት ክብሪት የሚያዘጋጅን ሰው ማን ምን ስለሆነ እንዴት ነው የምትሄደው የነበረው? ሸርሙጣ ልጅ። የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው። አሁን ምንድነው እሱ ጆን ብቻ የሚያወራበት ፓርቲ የለም እንዴ? አሳይ አይደል እሱ። ስለዚህ እሱ የሚት ምራቅ አፍ ውስጥ የሚሞላ የሚያወራ እሱ ነው እንዴ? ዮሴፍ ቪዲዮ የተላከለት ቀስ ሺት ቴንክ ዩ ሚኪ። እኔ እኮ መካከል ላይ ያለው ሰው ነኝ። አሉ የጆንም ቦታ ብቻ ነው የፈለኩት። የማንም 70 ደረጃ ፊት ምናምን ስማቸው ራሱ ሳይገባኝ አልሰማቸውም። እነሱን ጋይስ እኔ አልሰማቸውም። እነዚህ እንዴት አባታቸው ነው የምሰማቸው? የሆነ 70 ደረጃ ፊት ምናምን ፎቶአቸውን ሳይ ማለት ነው። እንዴ ነው እነዚህ ጆን ዳንኤል ብቻ የሚያወራበትን ፓርት ነው የምፈልገው። ምንድነው ፕሊስ ቆይ ላውራ እንጂ የኔ ወሬ ካንቺ ይበልጣል ጋይስ። እኔ ስንት ቀን ወሬ ራሱ አይምሮዬ ላይ አለ እንትን ይላል። ምን አዲስ ነገር አለሽ? ታውቂያቸዋለሽ? ምታውቂያቸው ከሆነ ያ ቢኮዝ ኦፍ ዚስ ብለሽ መግባት ይቻላል። እንደ ማንኛውም ሰው አስተያየት ለመስጠት ግን ነው ወይ ያ እኔ አንድ ትልቅ እንትን የሆነብኝ ምንድነው ጎንደር የሄደች ጊዜ ጎንደር ሆና ደወለችልኝ ራቁቷን ያለው ነገር ነው። ገባችሁ? ጎንደር ሆና ደወለችልኝ ያለው በአንድ ድንጋይ ብዙ ወፍ ማለት እዚህ ጋር
በአንድ ድንጋይ ብዙ ወፍ። ጎንደር ሆና ለመሆኑ ምን ማረጋገጫ አለ? መቼ እንደደወለችልኝ ደግሞ ይኸው መረጃ ላሳይ ብሎ የለጠፈው እንትን የለው ጃንዋሪ ነው የሚለው። እኔ ያየሁት ያ ጃንዋሪ የቱ ጃንዋሪ 2000 ዓመተ ምህረት የለው ዓመተ ምህረቱን እኮ እዚህ ጋር እያየሁት ነው። ምንም ዓመተ ምህረት የለው ጃንዋሪ ብቻ ነው የሚለው። አዲስ ፌክ መሆኑ ደግሞ እንዴት እንደሚጠቅማት ታውቂያለሽ? ፌክ መሆኑ ብቻ ለምን እራቁቷን ናት ወደ አንተ እንዳላዞር እንደገና ደግሞ ሜሮንና ቢቢ ነው ቡቡ ይላል። ጋይስ ይሄ ፍየሌ ይሄ ፒኪኒ የሚያሸተው ልጅ ካሉበት እንትን እንዳይመስላችሁ ያ ቤቢ ቡ ነው ምናምን ነገር ይላል። ያ እንደዛ ነገር ነው ያዩት። ወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌራ ቁጤን ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ። አሁን እዚህ ጋር ከኋላ እሱ ይመጣል አለ። እሱ ሲመጣ ሰምታችኋል? አሁን ሰምታችኋል? ከኋላ አዶንያስን ድምጽ ሰምታችሁታል? እሷ እያወራች ከኋላ ይመጣል እንግዲህ አለ። እየጠበቅኩ ነበር። መጣ። እኔ ላይ ቺት ታረጋለች። እሺ ያ ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ። ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ ኤልሻዴ እዚህ ጉዳይ ውስጥ አለች። የእውነት አሁን ነገሩ እየሰፋ ነው የመጣው። የእውነት ይሄ ናይ ይሄ ፒኪኒ የሚሸጠው ልጅ ነው ይሄን ነገር የሚያደርገው። ያ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍን መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው።
እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩት ነው አለችኝ። መበጠር ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜይ ቢ ፎሎወሯ ያኛው ስለተዘጋ ጋይስ ይሄ ግንባሩ ወጣ ያለ ሰው እዚህ ጥርሱ ማሊያ፣ ይሄ ማሊያ ነው የሚባለው ሐረር። ይሄ ጥርስ ጋር እንደዚህ ድርብርብ ያለው ሰው፣ ይሄ ገጠጥ ያለ ሰው እንዳታምኑ ጋይስ፣ እውነት እንዳታምኑ። በጣም ጣጣ አለባቸው። ይሄ ጥርሱ ፍንጭት ሰው ተንኮለኞች ናቸው ጋይስ፣ ተንኮለኞች። ቀላል እንትን ሰው አይደለም። እኔ ጆን ዳንኤል ዝም ብዬ ሳየው ተንኮለኛ ልጅ ነው። ለዛ ነው ዝም ብዬ እንትን ብለው ያኔ እንዲታሰር መንግስትን አትለቀውም ብዬ 6 ወር ነው 7 ወር ከሚዲያ የጠፋሁትን ለዚህ ጉዳይ ስለመጣው አትለቀውም። ይሄ ልጅ የሚዲያ ማስተማሪያ ታደርገዋለህ፣ ይሄን እድል ትጠቀምበታለህ ብዬ ዋና ፖሊስ ብቻ ራሱ ጉዳዩን እስከሚከታተል ድረስ አመት ጊዜ ሊሰጠው ይገባል ብዬ ወግቢን አስሬ ስከራከር የነበረው እኔ ነበርኩ። የእውነት ስከራከር ነበር። መንግስትም አላሳፈረኝ። ጉዳዩ ውስጥ የሚጣራ ብቻ አመት ከ4 ወር ፈጀበት። ከዛም በማስጠንቀቂያ ለቀቀው። ዛሴ ፍችም ካለ ያ ማስጠንቀቂያ እንደገና እንትኑ ይከፈታል ማለት ነው። ይኸውልህ እስር ቤት ሆኖ አካውንቱን አስተላለፍኩለት። እስር ቤት ሆኖ እንዴት ነው አካውንት የሚተላለፈው ጋይስ? እስር ቤት ሆኖ ሰው እንዴት ነው ምን የሚያስተላልፈው? ይቻላል እንዴ ጋይስ? ታስራችሁ የምታውቁ እስር ቤት ሆነ ምኑ ነው የምታስተላልፈው? ጽፈ ስክሪፕቶ እንኳን ይሰጣሃል። ደውሎ ነው ለባንክ ቤት የሚናገረው። ያልገባኝ ነገር ሀናን ራሱ ለምን ይሄ ከመዘጋቱ በፊት ለምን አላሰናብትሽም? ራሱ መዘጋቱ ስለማይቀር ለምን አትወጪ? እዛ ሴት ያ እከካም ልቃ ኛውን ፎሎ ቆይ በሉዋ። እንዴት ነው እስር ቤት ሆነ አካውንትን ለእንትና ምናምን የምታስተላልፍ? እስር ቤት ከመግባት በፊት ሰው ያስተላልፋል። እስር ቤት ሆነ ፈላጭ ቆራጭ ምንም ነገር እኮ የለም። እስር ቤት ከገባ በኋላ ነፃ እስከምትባለስ ምንም የእውነት ነገር ላይቭ ገብቶ ነው ምንድን ያልገባኝ ነገር ነው። እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌራ ቁጤን ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ብቻ አልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው ጋይስ። ግን ዋና ዓላማ ከአዶኒያስ ጋር ብቻ ማጣላት ነው። አስባችሁታል? በውሸት መሆን አለበት ድምፁ። ይህን ድምፅ ማን ያሰማው? መጀመሪያ ላይ ውሸትም ቢሆን እውነት ማን ያሰማው? የት ነበር የተሰማው? መጀመሪያ ራሱን ያሰማው አይደለ? እዛ ፍየሌ ጋር እሱ አንድ ነገር ጋይስ ምነግራችሁ ማለት ነው።
አጠራጣሪ የሆነ ማለት የእንትን ቋፍ ላይ ያሉ ሰዎች እንዴት ነው ራቁቴን ነውና ምናምን ብላ እሱን አምናው የፈለገ ብትወደው እንኳን አንድ የሚዲያ ሰው ናቸው። ሪከርድ የሚባል ነገር አለ። ገባችሁ? ራቁቴን ነኝ ምናምን ለዛው ንግስት በሚጫወቱበት ሰዓት ናይ ጋይስ ያ ፒክኒ የሚያሸተው ልጅ ፍየሌ እነሱ ኦሬዲ ኦዲዮ አዘጋጅተው ነው የተገናኙት። ምንም ባልሰማ ባላይ ለምን ጭሪ ሲል የማይወዱ ሰዎች ናቸው። አይታችሁ ከሆነ ሶስቱ ናይ በፍጹም ለእንደዚህ አይነት ቁሻሻ ነገር ደግሞ ጃኒ እዚህ ጋር ተገኝታ ቢሆን ኖሮ በጣም ነበር የምናደደው። በጣም ደስ የሚለው ነገር አልተገኘች። እርግጠኛ ነኝ አዶንያስ ከጀርባዋል አትገኝንም ይላል። ለምን ታብራሪያለሽ? ለነዚህ ምናምን ነው የሚለው። እኔ ካመንኩሽ አይበቃም ነው የሚላት። ያ አዶኒ ሰዎችን ከወደዱ እስተላጩ የሚባል ነገር አለ። ያንተን ጥንካሬና ያንተን ብርታት የእውነት ወንድነትን የምታሳየው አሁን ነው። እሺ ሞር እንዲህ በመተሳሰር እንዲህ እሺ በመተሳሰር ጃኒ ግን ክሰሹ ኦሬዲ ሰበብ ላይ ያለ ሰው ክሰሹ። ይሄ ምንም ለሚዲያ የሚጠቅም ሰው አይደል። ቴንክ ዩ ሰብሪ መከሰስ አለበት፣ ከሚዲያ መጥፋት አለበት። ናይና ያስፈራሯት ነው። ጃኒን የምነግርሽ ነገር ዛሬ እሱ ያደረገው ነገር ወንጀል መሆኑ ገብቶት ሰላም እንፍጠር ቢልሽ ለወደፊት ምን ዋስትና አለሽ? ኤኒ ታይም በሌላም ስም ሆነ በምናምን እንደማያሳድድሽ በምን እርግጠኛዎች? ቴንክ ዩ ሰብልዬ፣ በምን እርግጠኛዎች? ለዚህ ተያዥ አስፈልግሽ። እሱ በአጎቱ ዳዊት ድሪባ ነው ዳዊት ደደቡ በሚባለው በሱ እንደ ምሳሌው እንደ ፈርቀዳጁ አድርጎ እያየው ያደገ ሰው ስለዝና ስለምናምን የሚሰማው ስለሱ ነው የሚሰማው። ከሱ እየሰማን ያደገው ለዛ ጭካኔን እየሳቀ ነው የሚያስተናግደው። ጆን ማለት ይቅርታ እንኳን የማያውቅ ሰው ገብቶሻል? በጣም አስቢበት። ሁል ቀን አሳ የያዝን እንዲያሳይሽ ወይም ደግሞ አሳ ልትለምኙ ከምትሄጂ አንደኛሽን ማንነትሽን አሳይ። ፍርዱን ይውሰድ፣ እንትን ይጅበት። ልክ ናዮን አስፈራርቶ አንቺ ሂጂና መግለጫ ስጪበት ብሎ ቀድማ ሄዶ እንድትሰጥ አርጋኛ ደግሞ ኖ እሱ ነው አጻፋት አለ። በሁለተኛው ቀን እሱ ራሱ እንዳጻፋት ወጣ ተናገረች። ህመሜ ለተረዳችሁ ሰዎች አመሰግናለሁ ነው ያለችው። ያንን ጽሑፍ አምናበት ጽፋ ቢሆን ኖሮ በሁለተኛና በሶስተኛው ቀን ቴንኪው አትልም ነበር። አሁንም እንጨርሰው ምናምን መጨረሻ አለው። ምንድነው ጋራንቲሽ? ቲክቶክ ላይ አይነካብኝም ነው? ተጻጽፌ ያስፈታለው ነው? ነገ እንደማያስደረግመው በምን ታውቂያለሽ? አሁን ከዚህ ፒክኒ ከሚያሸተው ጋር
ከአዶንያስ ጋር እንድትጣይ እሷ አጠገቧ ሆኖ ደወለችልኝ የሚል እንደዚህ ነገር ማቀናበራቸው ግልጽ አይደለም። እኔ ግን ለምን ነው ኢትዮጵያ ያሉት የሚፈራሩት? አራት ማጅራት መቲ ቀጥረ ነው እንጂ ጋይስ በጭንቅላቱ እንደ ካሮት መትከል እንጂ የብስብስ ልጅ አቅም እንኳን ባይኖር። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዳይ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ኤልሻዳይ እኔ አም ሶ ኮንፊውዝ። ደስ ያለኝ ነገር ግን እንኳን እሷ እነ ፍየሌ ጋር ሄደች ይሁን እንኳን አልሄደች። ከስንት ቀን በፊት ቁጭ ብሎ ሲሰድቡት ነበር። አዶንያስን ሲያሰድባቸው ነበር። ገባችሁ? ጆከር የሱ እንትን ሆኖ ዳኛ ሆኖ እንትናም ትምጣ የሸርሙጣ ማህበር ግማታ ጋይስ እነሱ የሚለፈልፉበት ቪዲዮ ነው በብዛት ያለው። ይሄ ዩቲዩብ ላይ ተጫነው። ይሄ ፍየሌን ቁጭ ብዬ አልሰማም። እሺ ጋዴሚት አለ ደግሞ አንድ ፊቷ 70 ደረጃ ፊት ምናምን አለች። እሷን ቁጭ ብዬ እንዴ ነው የምሰማት ጋይስ? ልቀቅ አጎቱ ዳዊት ድሪባ ኮሶ ደግሞ ለሱ ታሽቃብጥ ነበር አይደል? ለመጀመሪያ አልተናገርሽ ምናምን እያለች ድሮ ጃኒን ወዳት ነበር ትል ነበር። አሁን ከአዶንያስ ጋር እጅና ጓንት ከሆነች በኋላ ጆን ዳንኤል የጡት አባቴ ነው ማለት ጀምራለች። ኮሶ አይታችኋት ከሆነ የጡት አባቴ ነው ጆን የተለቀቀውን አይታል። ከሰው ጋር እንኳን ኢንተርቪው ማድረግ አታውቅ። ያችን ቪዲዮ ላኩልኝ ጋይስ። ያችን ቲክቶክ ላይ አይቻል። ከሰው ጋር ቁጭ ብሎ ማውራት አታውቅ። ብርቅ ሆነባት መስል አይታል የሚወራው እንትን ብላ ወይ ገብታል አይታል ተናግራል። ምን ነው የኔ ኤዲተር እና ሱፐር ምናምን ጆን ነው አልሽ ኮሶይ እከካም ልቃሚ የት ነበር የምታውቂው? ጆን የት ታውቂው ነበር? አሁን አላወቅሽ? የት ያውቅሽ ነበር? ደስ ያለ ነገር ምን እንደሆነ ታውቃላችሁ? በመሃል ላይ የዋንትያ ነገር ተረሳ። እንደዚህ ረስት ተባለ። ለምን እንደሆነ ታውቃላችሁ? ያቺ እኔ ቄስ አንድ ሰው የሚዋጥልኝ የለም እዚህ ሚዲያ ላይ። ዳዊት ድሪባ ስለሚያስፈራራት ዳዊትን ጸጉሩንና እቃው ላይ ነው በፒንሳ ማንጠልጠል። ኮዳላው ላይ ድሮ ኮዳ ነበር እቃው ላይ ያለ የሚንጠለጠለው። አሁን ጄሪካን ነው ማንጠልጠል። ይሄ ልቃሚ ንፍጣ የእውነት አሁን ደግሞ እንትን ቁጣቱ ከፍ ሲል ጄሪካን ውሃ አይደለም አሸዋ ሞልት ታንጠለጥልበታል። እከጋም ልቃሚ እንትና ድሪባ ስለተባለ ድሪባ ሸውዶ ብቻ ዶክተር አብይ ሌላ ድርብርብ እንዳይመጣብ። እሺ ያ በተለይ ይሄ የሱ መጽሐፍ እዛ ኢትዮጵያ ላይ እውነት ለንባብ አልፎ ገበያ ላይ ከወጣ እውነትም ዘመኑ በጣም ነው የሚያሳዝነው ማለት ነው። ያ በጣም ነው የሚያሳዝነው።
ሰዎች እንደዚህ አይነት ነገር ኢንተረስት አላቸው። ጋይስ ዩቲዩብ ላይ ስንት ነገር ነው ግን የተጫነው። ይሄ 3 ቀን እኮ እኔ እንኳን ምኑ ነክቼ ምን እንደምነካ እንዴ